ጥያቄ አለኝ። አግማስ ኢትዮጵያ ባወጣው መግለጫ ላይ ድርጅታችን ይላል ድርጅታችን የተለያየ የፖለቲካ አቋም ካላቸው የብሔር ተኝነት አቋም ካላቸው ግለሰቦች የጸዳ ነው ግለሰቦችና ቡድኖች የጸዳ ነው። ድርጅታችን የተቸገሩትን ለመርዳት የተቋቋመ ነው ይላል። ኦኬ በዚህ እንስማማለን። አያይዞም መግለጫው ላይ አግማስ ድርጅታችን ከተለያዩ የዞንና የወረዳ የፌደራል አካላት ጋር አብሮ እንደሚሰራ ልንገልጽ እንወዳለን ይላል። የኔ ጥያቄ እዚህ ጋር አግማስ ከፖለቲካ የጸዱ አካላቶች ብቻ አግማስ ጋር እርዳታ መስጠት እንደሚችሉ ከነገረን እና ከብልጽግናና ከፌደራል መንግስት ማለት ነው እንዲሁም ከዞን አመራሮች ማለት ነው ከብልጽግናዎች ጋር መስራት እንዴት ነው ነገሩ? የፌደራል መንግስት የሃይማኖት አባት ነው እንዴ? ፖለቲከኛ አይደል እንዴ? እኔኮ አንዳንዴ እንዴት ብለን እንደምናስረዳው ለዚህ ኡማ አላቅም፣ ለዚህ ህዝብ አላቅም፣ ግራ ይገባኛል። የፖለቲካ አቋም ካላቸው የብሔር አቋም ካላቸው ኃይሎች እርዳታ አይቀበልም ድርጅታችን አለና መልሱ ደግሞ ድርጅታችን ከፌደራልና ከክልል ከዞን አመራሮች ጋር አብሮ ይሰራል ይላል። እነዛ የክልልና የዞን እንዲሁም የፌደራል አካላት ምንድናቸው? ጥያቄው እሱ ነው። ለማንኛውም ግራ የተጋባነው እኛ ሳንሆን አግማስና አግማሳውያን ናችሁ። ለማንኛውም ይመቻችሁ። በተራባው እየቀለዳችሁ ሙድ እየያዛችሁ ደግሞ አንዳንድ ሰዎች ፖለቲከኛ ስላልከው ሰደብከው ትላላችሁ። አንድ ሰው ለምን ሼክ አይሆንም? ለምን ቄስ አይሆንም? ለምን ፓስተር አይሆንም? እጁን ወደ ፖለቲካ ከሰደደ ፖለቲካዊ ንግግሮችን ፖለቲካዊ ነገሮችን ማድረግ ከጀመረ ፖለቲከኛ ነው። ካድሬ ተብሎ ይጠራል። ካድሬ ስለተባለ በሙያው ስለተጠራ በሚኖርበት ገጸ ባህሪ መልክ ከተሰጠው ተሰደበ አይባልም። በተለያዩ የመንግስትና የብልጽግና ፕሮፓጋንዳዎች ላይ የሚሳተፍ ከሆነ በተለያዩ የብልጽግና ሹመቶች ላይ የሚሳተፍ ከሆነ አንድ ሰው ፖለቲካ ውስጥ ገብቷልና ካድሬ ብለን ብንጠራው ስድብ አይደለም። ይግባችሁ። አንዳንድ የአቶ ደጋፊዎች መሳደብን ደግሞ ለዩ። እኔ አሁን እንዳሁን አላልኩም፣ አልሰደብኩም እኮ በሙያው ባለበት ነባራዊ ሁኔታ በመልኩ ነው የጠራሁትና በመልኩ ለምን ጠራኸው ካድሬ ለምን አልከው ከሆነ ካድሬ ለምን ሆነ ነው የኔ ጥያቄ። ለምን ሆነ ነው እንዴ? ኧረ ተው። ለማንኛውም ጥያቄውን መልሱልኝ። ብልጽግና የሃይማኖት ተቋም ነው ወይስ የፖለቲካ ድርጅት ነው? ከፖለቲካ ነክ ከሆኑ ድርጅቶች ጋር አንሰራም ካላችሁ ከብልጽግና ጋር ከሰራችሁ አልተጋጨም፣ አልተላተመም ይመቻችሁ። ለማንኛውም እኔ እንደ ድሮ በንዴት በስሜት ምናምን ማውራት አቁሜያለሁ። ግን አሁንም ወደፊትም ስሜቴን ውስጤ ላይ ያለችዋን ነገር ከመናገር ወደኋላ አልልም። ጥያቄዎቼን እንዲህ አደባባይ ውስጤ ላይ ለምን አብሰለስላለሁ? አደባባይ ትንፍስ አደርገዋለሁ። ለማንኛውም የብልጽግና ካድሬ የሆኑት አቶ አቡበክር አህመድ ዛሬ ትላንትና ማለት ነው ሩህሩሁን ደጉን
አዛኙን የተቸገሩ ረጂ የሆነውን ወርቁን ወንድማችንን ወርቁ ስላችሁ ወርቁ አይተነውን አይደለም፣ ወርቁ ወንድማችን አብነትን ወርቁ ስላችሁ እንግዲህ ወርቁ ታውቃላችሁ፣ ወርቅ ዳይመንድ ወርቁን ወንድማችንን አብነትን ጎብኝቶታል። ማን የጎበኘው? አቶ አቡበከር ነው። ዚያራው ጥሩ ነው፣ ጉብኝቱ ጥሩ ነው። እንዲሁ በተያያዘም ደግሞ የተራቡ ሰዎች ላይ የብልጽግናን ፖለቲካዊ ቁማር ውክልና ወስዶ አለመጫወቱም ጥሩ ነው። ብልጽግና የተባለን በሽተኛ ፖለቲካዊ ቁማር ተሸክሞ ሄዶ በተራቡ ሰዎች ላይ መጫወት ጥሩ አይደለም እና ለአቶ አቡበከር አህመድ ግልጽ መልእክቴ ነው ይሄ። በቃ አግማስ ከፖለቲካ ኃይሎች ከብሔርተኞች አልሰራም ካለ ከብልጽግናም ጋር መስራት የለበትም። ብልጽግናም ፖለቲከኛ ነውና ከብልጽግና ከሰራ ከሌሎችም መስራት አለበት። ሌሎችም ለህዝባቸው እጃቸውን ከዘረጉ መቀበል አለበት። እኔ እያወራው ያለሁት ሎጂካሊ ነው።